በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም የአስራትና የቃል ኪዳን ልጆች እስከ ሞቱ ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ድምፅ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን እስከረማችሁ? አሜን። ቸርነትና ምሕረት የባህር የሆነ አምላካችን ቅዱስ እግዚአብሔር ትናንትና በበደልነው በደል ላይ ሳያጠፋን ዕድሜ ለንስሐ ሰጥቶን በዚህ ስፍራ ላይ ሕያው ቃሉ እንድንሰማ የፈቀደልን የአባቶቻችን አምላክ የእኛም ጌታ ቅዱስ አምላካችን ስሙ ለዘላለም የተመሰገነ ይሁን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ የሚገኝ መለኮታዊ ቃል ነው። ይህንን ኃይለ ቃል የተናገረው እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ደግሞ እየተናገረው የእስራኤላውያን መምህር ለነበረ ኒቆዲሞስ ለተባለ ሰው የተነገረ መለኮታዊ ቃል ነው። እንግዲህ ውድ እግዚአብሔር ቤተሰቦች እንደሚታወቀው ይሄ ታላቁ የአብይ ጾማችን እያንዳንዱ ሳምንታት የራሳቸው ስያሜ እንዳላቸው ይታወቃል። ይሄም በመጀመሪያ አሁን የያዝነው አሁን የጀመርነው ይሄ ጾም የመጀመሪያው ሳምንት ማለት ነው ዘወረደ እየተባለ ይጠራል። ወይንም በሌላ ስሙ ጾመ ሕርቃን እየተባለም ይጠራል። ጾመ ሕርቃን መባሉ ይሄ ሳምንት እስራኤላውያን የጾሙት ስለ ሕርቃን ስለሆነ በሱ ስም ተሰይሟል። ታሪኩም እንዲህ ነው። በአንድ ወቅት ላይ ኢየሩሳሌምን ይመራ የነበረ ፉቃ የተባለ ንጉሥ ነበረ ይላል። ይህ ንጉሥ በክርስቲያኖች ላይ አገዛዙን አጸና፣ ካህናቶቻቸውን ገደለባቸው ይላል። ቤተ መቅደሳቸውን አቃጠለ፣ እነሱም ከዛ እንዲጠፉ እንዲገደሉ አደረገ። ይሄ ብቻ አይደለም፣ ንግሥት እሌኒ የጌታን መስቀል አክብራ በዛ በቤተ መቅደስ አስቀምጣው ነበርና ያንም መስቀልም ወደ ባቢሎን አወርዶ በዛ እንዲቀመጥ አደረገባቸው። ከዛን ሰዓት በኋላ አብዛኞቹ ክርስቲያኖች ከስደት ያመለጡት ኑሯቸው በጫካና በዋሻ ሆነ ይላል። ከብዙ ቆይታ በኋላ ወደ እግዚአብሔር እየጮሁ እያለቀሱ ከቆዩ በኋላ ወደ ንጉሥ ሕርቃን ሄዱና ያለውን ነገር ነገሩት። ሕርቃንም መለሰና እንዲህ ያላቸው፣ እኔ እግዚአብሔር ቢፈቅድና ቢረዳኝ ተዋግቼ ነፃ ወጣ ነበረ። ነገር ግን አባቶቻችን ሐዋርያት የሰሩት አንድ ሕግ አለ። ይሄም ሕግ ምንድን ነው? ነፍስ የገደለ ሰው ዕድሜ ልኩን ይጹም የሚል ሕግ አለ። ይሄን እንዴት ማድረግ ይቻላል አለ። በዚህን ሰዓት እስራኤላውያን መልሰው ግድ የለም ንጉሥ ሆይ እኛ ስለ አንተ እንጾማለን፣ አንተ ተዋግተ ነፃ አውጣን አሉት ይላል። ስለዚህ አንድ ሳምንት ጾሙ። ሳምንታቱ ልክ እንዳለቀ በሰባተኛው ቀን ሕርቃን የተባለ ንጉሥ ሰራዊቶቹን አሰለፈና ተዋግቶ ጠላቶቻቸውን ድል አድርጎ አሸንፎ የተበተኑትን ክርስቲያኖች ወደ ኢየሩሳሌም ሰበሰበ። እነሱም ብቻ አይደለም፣ የተወሰደውን ቅዱሱን መስቀልም ከባቢሎን አውጥቶ ወደ ኢየሩሳሌም እንዲገባ አደረገ ይላል። ስለዚህ በዚህ ምክንያት አንደኛ ነፃነታቸውን ማወጅ እንዲቻል የሄደው የጌታ መስቀል ወደ እነሱ እንዲመለስ ለ7 ቀናት ጾመዋልና በወቅቱም እንዲጾሙለት ምክንያት የሆናቸው ሕርቃን ስለሆነ ጾመ ሕርቃን እየተባለ ይጠራል ማለት ነው። ታዲያ በቅዱስ ያሬድ ስያሜ ደግሞ ይሄ ሳምንት ዘወረደ እየተባለ ይጠራል። እንግዲህ ዘወረደ የተባለበት ምክንያት ቅድመ ዓለም የነበረ ያለና የሚኖር አምላክ ከሰማይ መውረዱን ከድንግል ማርያም መወለዱን የሚያመለክት ስያሜ ነው። ውድ እግዚአብሔር ቤተሰቦች፣ ስለዚህ በዚህ ሳምንት ውስጥ ይሄንን እናስባለን። አምላክ ከሰማይ መውረዱን ከድንግል ማርያም መወለዱን የከፈለውን ዋጋ መሰቀሉን እያሰብን እያለቀስን እንባ የተቀላቀለበት ጾምን እየጾምን እግዚአብሔርን እንማጸናለን ማለት ነው። ስለዛ ነው መነሻችንም ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለ ብለን የተነሳ ነው ማለት ነው። ታዲያ ይሄንን ኃይለ ቃል
ቅድም እንደተነጋገርነው የተናገረው መድኃኔዓለም ክርስቶስ ነው። ቃሉ ደግሞ እንዲነገር ምክንያት የሆነው ያ የእስራኤላውያን መምህር የነበረው ኒቆዲሞስ ነው። በሚገርም ሁኔታ ቃሉን በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ ስንመለከት እስከ 29 ያለው ማለት ነው እንዲህ ተብሎ ተጽፎ ነው የምናገኘው። እንዲህ ይላል፣ ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችን ግን አትቀበሉትም አለው ይላል። እንግዲህ ኒቆዲሞስ ጌታን ጥያቄ ጠይቆ ከመረዳት ይልቅ በወቅቱ እየተከራከረ ነበረ። የጥያቄው ምንጭ ለጥያቄው መሰረት የሆነው ምንድን ነው? ሰው እንዴት ከመንፈስ ቅዱስ መወለድ ይችላል በሚል ጥያቄ እንዴት ሊሆን ይችላል እያለ ይከራከር ስለነበረ ነው። ክርስቶስ አንተ የእስራኤል መምህር ነህ፣ ግን ይሄን እንዴት አታውቅም? ይሄን ያለበት ምክንያት ስለ ሁለት ነገር ነው። አንደኛው ምክንያት እንደሚታወቀው ኒቆዲሞስ የእስራኤላውያን መምህር ነው። ነገር ግን ሰው ከመንፈስ ቅዱስ ሊወለድ እንደሚችል አያውቅም ነበረ ይላል። የሚገርመው ይሄ ሰው ኦሪትን ያነበበ የኦሪት ሊቅ የኦሪት አዋቂ ተብሎ የሚታወቅ ሰው ነው። ነገር ግን በኦሪቱም ሰው በመንፈስ ቅዱስ ሊወለድ እንደሚችል ነቢያቶች በትንቢታቸው ላይ መጽሐፍ ጽፈዋል። ለምሳሌ እነ ሕዝቅኤል እነ ዘካርያስ በሚገባ ተናግሮ ነበረ። ስለዚህ አንተ የኦሪት መምህር ስትሆን ይሄንን ስታው እንዴት ይሄን አልተረዳህም ብሎ ክርስቶስ በመጀመሪያ አንተ የእስራኤል መምህር ነህ እንዴት አታውቅም አለው ይላል። ሁለተኛ ላይ ደግሞ ይሄንን ያለበት ምክንያት ኒቆዲሞስ እንደሚታወቀው ፈሪሳዊ ነው። ፈሪሳውያን ደግሞ በባህሪያቸው ከነሱ በላይ አዋቂ አለ ብሎም አያምኑም፣ ያለም አይመስላቸውም። አዋቂኛ ብቻ ነን፣ ምሁርኛ ብቻ ነን ብለው ስለሚያስቡ ክርስቶስ ይሄን ያለበት ምክንያት ለምንድን ነው? አንተ በኦሪት ያሉትን መጽሐፍቶች አነበብካቸው እንጂ ትርጉማቸውን አላወክም። ምክንያቱም ማወቅ ያላወቅከው ነገር ትልቅ ነገር አለ ሲለው አንተ እንዴት አታውቅም ብሎ ክርስቶስ በጥያቄ መልክ ጠየቀው ይላል። እውነት ነው ወገኖቼ፣ ሰው እውቀቱ መጨረሻው ሊሆን የሚችለው ክርስቶስን ማወቅ ነው። በየትኛውም አጋጣሚ ክርስቶስን ማወቅ ያልቻለ ሰው ምሁር መሆን አይችልም። ትልቁ የእውቀታችን ምንጭ የእውቀታችን ግብ ከእግዚአብሔር ጋር መኖር፣ ክርስቶስን ማወቅ፣ ክርስቶስን መመልከት ነው። ይሄንን ማወቅ መረዳት ያልቻለ ሁሉ ከእግዚአብሔር የወጣ መሆኑን ልንገነዘብ ልናውቅ ይገባል፣ ያስፈልጋል ማለት ነው። ስለዚህ ይሄንን አለው። ይሄንን ካለ በኋላ ነበረ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችን ግን አትቀበሉትም። እውነት ነው። የሚገርመው እኮ ክርስቶስ በዚህ ምድር ላይ እያለ ለምሳሌ መጥምቀ መለኮት ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 33 ላይ አምላክነቱን ሲመሰክር አይተዋል። ይሄ ብቻ አይደለም፣ እሱም በሚያደርገው ገቢረ ተአምራት ሕሙማንን ሲፈውስ፣ የአይን ምልክት የሌለውን ሰው አይኑ ግንባር የሆነበትን ሰው በጭቃ አድበልብሎ አይንን ሲሰራ አይተዋል። የሞተ ሲያስነሳ ተመልክተዋል። ግን ምስክርነቱን መቀበል አልፈለጉም። አይተዋል፣ ግን መረዳት አልፈለጉም። ውስጣቸው በጨለማ የተሞላ ስለነበረ ማለት ነው። ስለዚህ ለዚህ ነው ያለው። በሌላ መልክ አባቱ እንኳን በሰማይ መስክሯል፣ አምላክ መሆኑን ልጅ መሆኑን ተናግሯል እግዚአብሔር አብ። ነገር ግን በኦሪቱ የነበሩ ኒቆዲሞስና እሱን መሳዮቹ ሁሉ ምስክርነቱን የሚቀበሉ ስላልነበሩ ይሄንን አለው ማለት ነው። ይሄንን ካለ በኋላ ነበረ ታዲያ አለ በምድር ያለውን ነገር ስንነግራችሁ ማመን ካልቻላችሁ እንዴት በሰማይ ያለው ነገር ብንነግራችሁ እንዴት ታምናላችሁ አለ። እውነት ነው። ሰው መጀመሪያ የሚታየውን በአይን ሰው የሚያየውን የሚመለከተውን ሲነገረው ማወቅ መረዳት ካልቻለ በሰማይ ያለውን ነገር እንዴት ነው ማወቅ የሚችለው? አሁን ከነሱ ጋር ክርስቶስ በስጋ ተገልጾ በስጋ ማርያም ተገልጦ ከነሱ ጋር እየተንቀሳቀሰ ነው፣ ያያዩት ነው፣ እየተመለከቱ ነው። ነገር ግን ያዩትን ማወቅ ያልቻሉ የማያውቁትን እንዴት ልክ ነው እንዴት ማወቅ ይችላሉ? በወቅቱ በእርግጥ ስለ ምድራዊ ነገር የተባለው ጥምቀት ነው። ምክንያቱም ሰው ከተጠመቀ በኋላ የሚኖረው በዚህ ምድር ላይ ስለሆነ ማለት ነው። ስለ ሰማያዊ ነገር ብንነግራችሁ እንዴት ታምናላችሁ የተባለው ደግሞ ምድራዊ ሰማያዊ የተባለው ደግሞ ወገኖች የትንሣኤ ነው። ምክንያቱም ሰው ከትንሣኤው በኋላ የሚኖረው በሰማይ ነው፣ በምድር አይደለም። ልክ እንደ መላእክት ከመላእክት ጋር የሚኖረው ከትንሣኤ በኋላ። ጥምቀት ግን ሰው ተጠምቆ በዚህ ምድር ላይ ስለሚኖር የዚህ ምድር የሚታየው ነገር ስንነግራችሁ ካላመናችሁ ስለ ትንሣኤው በኋላ ስለምታገኙት ዋጋ
ስለምታገኙ ጸጋና በረከት ብንነግራችሁ እንዴት ታምናላችሁ አለ። አሁን ሲነጋገር የነበረው ክርስቶስ ከማጋ ነው? ከኒቆዲሞስ ጋር ነበረ። እሱን መሳዮች ግን አሁን ስለመጡ ወይ ደግሞ የሱ ጥያቄ ብቻ ስላልሆነ ሐሳቡ የጋራ ስለሆነ ለብዙሃኑ በአንድ ላይ ክርስቶስ ሰብሰብ አድርጎ እናንተ እያለ መናገር ጀመረ። ይሄንን ካለ በኋላ ነበረ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለው ይላል። ያም የሰው ልጅ እንደሆነ ክርስቶስ ነገረው ለኒቆዲሞስ። ምክንያቱም አንደኛ ክርስቶስ ይህንን ቃል ሲናገር የተናገረበት ትልቁ ምክንያቱ ኒቆዲሞስ እያወራው ያለው ክርስቶስን አምላክነቱን ተረድቶ ሳይሆን በነቢይ እይታ አይቶት ነው። ልክ እንደ ተራ ነቢይ ተልኮ የመጣ አድርጎ ነው ኒቆዲሞስ እያወራው ያለው። ክርስቶስ ግን እሱ ነቢይ እንዳልሆነ፣ አዎ ክብር ይግባው፣ እሱ ነቢይ አይደለም፣ የነቢያት ጌታ ነው። አዎ እሱ ተልኮ የመጣ ነቢይ አይደለም፣ የነቢያት ሁሉ አምላክ ነው፣ ፈጣሪ ነው። ስለዚህ አሁን ኒቆዲሞስ እያናገረው ያለው በነቢይ እይታ ስለሆነ ነቢይ አይደለውም። ከሰማይ መውረዱን ከድንግል ማርያም መወለዱን ከሱ ጋር አቁሞ የሚያነጋግረው እሱ እንደሆነ ለማመልከት ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎ መለሰለት ይላል። ታዲያ ከሰማይ ከወረደው በቀር ሲል ወልደ እግዚአብሔር ሰው መሆኑን ስጋ መልበሱን የሚያሳይ ነገር ነው። ወደ ሰማይ የወጣ የለም ሲል ደግሞ ሰው የሆነው ስጋ የለበሰው የድንግል ማርያም ልጅ ኢየሱስ ክርስቶስ እንደሚያርግ አረጋግጦ እየነገረው ነው ያለው። ምክንያቱም ኒቆዲሞስ አልገባውም፣ አልተረዳውም። ለዛ እኮ ነው ሐዋርያው ቅዱስ ጳውሎስም ሲናገር በዚህ በኤፌሶን መልእክት ምዕራፍ 4 ቁጥር 10 ላይ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የመጣው ይህ ነው እያለ ቅዱስ ጳውሎስ ሲናገር እንሰማለን። ነገር ግን በወቅቱ ይህንን ሐሳብ አልተረዳም ነበረ ኒቆዲሞስ። ስለዚህ የኒቆዲሞስን ጥያቄ በዚህ መልክ ክርስቶስ ዘጋው ይላል። ለምን? በዛው በዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ከእግዚአብሔር እንደመጣ እናውቃለን እያለ ኒቆዲሞስ ይናገር ነበር። አሁን ግን ክርስቶስ እሱ ነቢይ እንዳልሆነ ከሰማይ የወረደው ወደ ሰማይ የሚወጣው የድንግል ማርያም ልጅ ክርስቶስ እሱ መሆኑን የኒቆዲሞስን ጥያቄ በዚህ ቋጨለትና ቀጥሎ እንዲህ አለ። ክርስቶስ የመጣበትን ዓላማ ሲገልጽ ኦሪቱ እንዴት እንደዳኑ አሁን ደግሞ እርሱ እንዴት እንደመጣ ሲናገር እንዲህ ብሎ ቀጠለ። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ የሚሰቀል ዘንድ ይገባዋል። በእርሱ የሚያምኑት እንዲድኑ፣ በእርሱ የሚያምኑት ድነትን እንዲያገኙ ይሰቀል ዘንድ ይገባዋል ይላል። ወገኖቼ በዚህ በኦሪቱ ዘመን በኦሪት ዘኍልቍ ምዕራፍ 21 ቁጥር 5 ላይ የተመዘገበ አንድ ታሪክ አለ። ይህ ታሪክ እስራኤላውያን እንደሚታወቀው በዛ በግብፅ ባርነት ከቆዩ በኋላ እግዚአብሔር ወደ ተስፋይቱ ምድር እንዲወጡ ጠርቷቸው በጉዞ ላይ ያሉ በዛ በበረሃ በሐሩር ውስጥ እግዚአብሔር ልጆቹ እንዳይጎዱ ምንም በሌለበት ላይ ከሰማይ መና እያወረደ ይመግባቸው እንደነበረ ይታወቃል። ከዓለት ላይ ውሃ እያፈለቀ ይመግባቸው ነበረ። ታዲያ በአንድ ወቅት ላይ እስራኤላውያን ጠገቡ ይላል። ወገኖች ጥጋብ ከባድ እኮ ነው። ጥጋብ ከክርስትና ጋር አይስማማም። ጠገቡ በእግዚአብሔር ላይ ተነሳሱ፣ በሱ ላይ አመፁ፣ በሱ ላይ አመረሩ። እንዲህ አሉ ይላል። የሚገርመው ከሰማይ እያወረደ የሚመግባቸው መና እንዲህ ብሎ ተናገሩ። ሰውነታችን ይህንን ቀላል እንጀራ ተጸየፈው ብሎ እግዚአብሔር የሚመግባቸውን መናውን አጥላሉ ይላል። እግዚአብሔርን በእነሱ ላይ ተቆጣ። ወገኖች እግዚአብሔር አይቆጣብን። እግዚአብሔር ሲቆጣ ከባድ ነው። ግርፋቱ ሰንበር የለውም። ስንገረፍ ሰንበር የለውም። ድንገት ነው የምታውቁት። ባዶ ስትሆኑ ምንም ባላስባችሁበት ሰዓት ላይ ድንገት ነው ባዶ እንደሆናችሁ ስሜቱ የሚሰማችሁ። ሁሉ ያላችሁ ይመስላችኋል፣ ግን ብዙ ነገር ታጣላችሁ። የነበራችሁ ነገር ከእናንተ ይርቃል። የእግዚአብሔር ግርፋት ከባድ ነው ወገኖቼ። ብዙዎቻችን እየተገረፍን ነው። ብዙዎች እየተገረፋችሁ ነው፣ ግን ሰንበር ስለሌለው ብቻ አላወቃችሁትም። ወደ እግዚአብሔር ተመለሱ፣ ራሳችሁን አስተካክሉ። ስለዚህ እግዚአብሔር በእነሱ ላይ ተቆጣና ባሉበት በበረሃ ውስጥ የሚገርመው ክፉ የሆነ እባብ ተነስቶ እንዲነድፋቸው እግዚአብሔር አዘዘ፣ ፈቀደ ይላል። እባቡ ተነሳ። ያ ክፉ የሆነ እባብ እስራኤላውያንን እያሳደደ ጫካ ለጫካ እያባረረ ነደፋቸው ይላል። አብዛኛው በዛ እባብ ተነድፎ ሞቱ። አንዳንዶች ደግሞ ተነድፈው ቁስሉ ጸንቶባቸው በቤታቸው በአልጋቸው ላይ
ተኙ፣ መንቀሳቀስ አልቻሉም። በዚህ ሰዓት ላይ ጮሁ፣ ወደ ሙሴ ጮሁ። ሙሴ ሄደና በእግዚአብሔር ፊት ቆመ። እባክህ ጌታ ሆይ ያለ፣ እባክህ ጌታ ሆይ ብሎ ስለ ሕዝቡ ጮኸ፣ ስለ ሕዝቡ ማለደ። እግዚአብሔርም ፊቱን ወደ ሕዝቡ መለሰ። ወገኖቼ እግዚአብሔር ወደ ሁላችንም ገጸ ምሕረቱን እንዲመልስልን መልካም ሰዎች እንድንሆን እግዚአብሔር አምላክ ሁላችንንም ይርዳን። ስለዚህ ወደ እነሱ መለሰና ሙሴን እንደዚህ አለው ይላል። ሙሴ ሂድ፣ አሁን ሕዝቡ የተበላው፣ ሕዝቡ የሞተው፣ ሕዝቡ የተጎዳው የቆሰለው በዛ በክፉ በመርዛማ እባብ አይደለ? አሁን ደግሞ ሂድና ንጹሕ ከነሐስ እባብን ስራና በዓላማ ላይ ስቀል። ከሰቀልክ በኋላ ያንን ያየ ሁሉ ይድናል። ያንን ማየት ያልቻለ ደዌ የጸናበት ቁስሉ የጸናበት ግን ያንን እባብ እየመታ ባለበት ላይ ድምፁን አሰማቸው፣ ይድናሉ ብሎ እግዚአብሔር አዘዘ ይላል። ሙሴ እንደተባለው አደረገ። የሚገርመው ያንን እባብ ያየው ሁሉ ካለበት ደዌ ዳኑ፣ ካለባቸው በሽታ ተፈወሱ ይላል። ክብርና ምስጋና አምልኮና ውዳሴ ለስሙ ይሁን። ይሄንም ማየት ያልቻሉ ደዌ የጸናባቸው በቁስል የተመቱ በአልጋቸው ላይ ያሉት ደግሞ ድምፁን ሲሰሙ እየደበደበ ድምፁ ሲያሰማቸው ባሉበት ላይ ዳኑ፣ ተፈወሱ ይላል። ወገኖቼ ይሄ ለሐዲስ ኪዳን ምሳሌ ነው። እነሱ የዳኑት በምሳሌ ነው። እኛ ደግሞ የዳነው በገሃር ነው። በገሃር ተሰቅሎ ነው መጥቶ ያዳነ። ይሄ እንግዲህ እንደሚታወቀው እስራኤላውያን በመጀመሪያ አይተውት ተመልክተው አይቶ የዳኑ ለሐዲስ ኪዳን የሐዋርያት ምሳሌ ነው። ምክንያቱም ሐዋርያቶች ጌታን አይን በአይን አይተውታል። ቃል በቃል ሰምተዋል። አይተውት ነው፣ እንዲህ አይተው ነው የተፈወሱት። እንዲህ ሰምተው ነው የዳኑት። አይተውታል አይን በአይን። ስለዚህ ያዩት የእስራኤላውያን አይተው የተፈወሱት የነሱ ለቅዱሳን ሐዋርያቶች ምሳሌ ነው። በሌላ መልክ ደግሞ በቤታቸው ላይ ደዌ የጸናባቸው መንቀሳቀስ ያልቻሉ ድምፁን ሰምተው የዳኑ ደግሞ ለሐዲስ ኪዳን ምሳሌነቱ ከሐዋርያት ቀጥሎ የተነሱ ከሐዋርያነ አበው ጀምሮ እስከ ዓለም ፍጻሜ ያሉ ምእመናን ወንጌሉን እየሰሙ በወንጌሉ የሚፈወሱ የነሱ ምሳሌ ነው። ስለዚህ እነሱ በምሳሌ ዳኑ፣ እኛ ደግሞ በአማናዊ ድምፁን ሰምተን ዳንን፣ ተፈወስን። ቤተ ክርስቲያን የምትሰብከው ይሄንን ጌታ ነው። ቤተ ክርስቲያን የምታስተምረው ይሄንን አምላክ ነው። ይሄ ጌታ ነው የመጣው፣ ይሄ ጌታ ነው ወደዚህ የመጣው። ለዛ እኮ ነው ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንጦስ ምዕራፍ 1 ቁጥር 22 ላይ እንዲህ ብሎ ይናገራል። አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን አለ ቅዱስ ጳውሎስ። ምንሰብከው ቤተ ክርስቲያን የምትሰብከው ሙሽራዋ ይሄ የተሰቀለው ጌታ ነው። ሙሽሪት እሷ ናት። ሊያድናት የመጣ ዋጋ የከፈለላት ይሄ በመስቀል ላይ የዋለው የእኔና የእናንተ ጌታ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ይሄ ጌታ መጥቶ ነው ሁላችንም ከኃጢአት ባርነት ነፃ ያወጣን። ይሄንን ሲናገር ነው ታዲያ ቅዱስ ዮሐንስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን ሁሉ እንደዚህ ወዷል አለ። እንዲሁ ያለምንም ነገር እኛ የከፈልነው ዋጋ የለም፣ እኛ ያደረግነው ነገር የለም። ያለምንም እንደዚሁ ዓለሙን ወዷል አለ። ስለዚህ ዓለሙን ወዶ መጣ፣ በመስቀል ላይ ተሰቀለ። ይህን እናስባለን። ታዲያ በዚህ አምላክ ያመነ አይፈረድበትም። ያላመነ ግን በአንዱ በእግዚአብሔር ልጅ ስላላመነ አሁንም ተፈርዶበታል። አሁንም ተፈርዶበታል። የህሊና እስር ቤት ነው ያለው ስላላመነ አሁንም ተፈርዶበታል። ይህንን ማር ዮሐንስ ሲተረጉም እንዲህ ብሎ ነው የሚናገረው። ይህንን የተናገረ ኃጢአትን የሚሰራ ሰው በዚህ ዓለም ኩነኔ የለም ብሎ እንዳይጠራጠር። አንዳንዴ ኃጢአት የጀመረ ሰው ወደኋላ ተመለስሉት ይከብደዋል። ኃጢአት መስራት ጀምሮ ወደኋላ መመለስ የሚከብዳቸው ሰዎች አሉ። እያለ ሰው አይምሮ ምን ማሰብ ይጀምራል? በቃ ኃጢአት የሚባል ነገር እንደሌለ፣ ቢዘሙትም ቢሰክርም ቢገልም ደም ቢያፈስም ማንኛውንም ነገር የኃጢአት ሥራ ቢሰራ እንደማይጠየቅ አድርጎ የሚያስብ ትውልድ እየተፈጠረ ነውና፣ ስለዚህ ይሄንን ያሰበ ሰው ደግሞ አይደለም በሰማይ በምድርም እያለ እንደተፈረደበት የአይምሮ እስራት ውስጥ እንዳለ ይገነዘብ ዘንድ ክርስቶስ ይህን ነገር ተናገረ ይላል። ታዲያ ይሄ አምላክ ይሄ ጌታ ብርሃን ሆኖ ወደ ዓለም መጣ። ሰዎች ግን ከብርሃን ይልቅ ጨለማን መረጡ ይላል። ክፉ የሆኑ ሰዎች፣ ምክንያቱም ወደ ብርሃን የሚያስወጣ ሥራ የላቸውም።
ወደ ብርሃን ከወጡ ክፉ ማንነታቸው ይገለጽባቸዋል፣ ስራቸው ይታይባቸዋል። እንዳይታይባቸው ከብርሃን ይልቅ ጨለማን መረጡ። ወገኖቼ ብርሃን የተባለ መድኃኔዓለም ክርስቶስ ነው። ጨለማ የተባለ ደግሞ ከክርስቶስ ተቃራኒ የሆነው ዲያብሎስ ነው። ታዲያ ሰዎች ከክርስቶስ ይልቅ ዲያብሎስን መረጡ ይላል። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። ትልቅ ዋጋ ያስከፍላል። ይሄን ማወቅ መረዳት ያስፈልጋል። በሌላ መልክ ብርሃን የተባለችው ወንጌል ናት። ጨለማ የተባለው ደግሞ የወንጌል ተቃራኒ፣ እነዛ ከዛ ውስጥ አንወጣም ብሎ ሲከራከሩ የነበሩት ኦሪት ናት። ለእነዚህ ሰዎች ኦሪት ጨለማ ሆናባቸዋለች። ወደ ሐዲሱ ወደ ወንጌል መውጣት ስለከበዳቸው ኦሪት ላይ ሆነው ይከራከራሉ። ስለዚህ በዛ ውስጥ ሆኖ ክፉ ስራቸው እንዳይገለጽባቸው በዛ ሆኖ የሚከራከሩ ደግሞ ጸሐፍትና ፈሪሳውያን ናቸው። ደጋግ የሆኑ ሰዎች ወደ ብርሃን የመጡ ከነሱ መካከል ተመርጠው ወደ ወንጌል የመጡ ደግሞ የተባሉ ቅዱሳን ሐዋርያት ናቸው ወገኖቼ። ስለዚህ እኛ የብርሃን ሰዎች ነን፣ በብርሃን የምንመላለስ ሰዎች ነን። ታዲያ ከምንም ጊዜ በላይ ደግሞ የክርስቶስን መሰቀል የክርስቶስን ዋጋ መክፈል ልናስብ የሚገባው ለእኛ ብሎ በቀራንዮ ላይ መዋሉ፣ ለእኛ ብሎ በዛ በወንበሬ መካከል ላይ መሰቀሉ፣ ለእኛ ብሎ የከፈለው ዋጋ ከምንም በላይ እያሰብን ልክ እንደ ዮሐንስ እኮ የሚገርማችሁ ሲሰቀል በወቅቱ ለውስን ደቂቃ አብሮ ነበረና ከዛ በኋላ ከዚህ ዓለም እስከሚለይበት እስከሚጠራበት እስከሚያርግ እስከሚሰወረበት ድረስ አንድ ቀን አልሳቀም ነው የሚለው። ቤተ ክርስቲያን እንደውም ቁጽረ ገጽ ብላ ነው የምትጠራው። ፊቱ በሐዘን የተሞላ ነበረ። ስለዚህ እኛም ስንጾም በሳቅና በጨዋታ ሳይሆን ይህንን እያሰብን ይሄንን አስተካክለን ራሳችን ልንጾም ይገባል ያስፈልጋል ማለት ነው። ይሄንን እያሰብን ታዲያ ይሄንን ስናደርግ በእምነት ሊሆን ይገባል ያስፈልጋል። አንዳንድ ጊዜ ይሄ ጾም ሲመጣ ብዙዎቻችን ምክንያቶቻችን ብዙ ናቸው። አንዳንዱ ጨጓራ አለብኝ፣ ጋስትሪክ አለብኝ፣ እንዲህ አለብኝ። የማይመጣ የማይጠራ የበሽታ አይነት የለም። ግድ የላችሁ ወገኖቼ፣ ማድረግ ያለብንን ነገር እያደረግን ከጾም ግን ልንከለከል አይገባም። እንደውም አባቶቻችን ምን ይላሉ? የማይጾም ሰው ይላሉ፣ የማይጾም ሰው ሲም ካርድ የሌለው ሞባይልን ይመስላል። ምክንያቱም ሞባይል በትልቅ ዋጋ ገዝታችሁ በመቶ ምናምን ሺህ ገዝታችሁ ስልኩ ትልቅ ዋጋ ከገዛችሁ በኋላ ሲም ካርድ ከሌለው ምን ዋጋ አለው? ካልደወለ ከምትፈልጉት አካል ጋር ካላገናኛችሁ ምን ዋጋ አለው? የሰው ልጅም እንደዛ ነው። በትልቅ ዋጋ የተገዛ ፍጡር ነው። ነገር ግን በሲም ካርድ በመስመር የተመሰለ ጾም ነው። ጾም ከፈጣሪ ጋር ያገናኘናል። ጾም ከእሱ ጋር እንድንነጋገር ከክርስቶስ ጋር እንድናወራ ያግዘናል። ስለዚህ ጾም ውስጣችን ከሌለ መጾም ካልቻለን ልክ ሲም ካርድ እንደሌለ ሞባይል ዋጋ የለንም። ሁል ጊዜ ባዶ ነው የምንሆነው ማለት ነው። ስለዚህ ይህን እያሰብን ጾማችንን ጾመን ጸለየን እግዚአብሔርን በምሕረት ተመልክቶን የጎደለ ማንነታችን ሙሉ እንዲያደርግልን ያጣነውን ከኛ የራቀውን በረከት ሁሉ እግዚአብሔር አምላክ ቤታችን በበረከት እንዲሞላ የእርሱ የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ይህ ሲሆን እንግዲህ በጾም ሰዓት ላይ የተጣላ ካለ መታረቅ ያስፈልጋል። ችግር ካለ ችግሮችን አስወግዶ በንጹህ ማንነት በተስተካከለ ልብ እግዚአብሔርን በማሰብ ቀራንዮ ጎልጎታን እያየን እንዳው ራሳችንን በሚገባ ፈቃደ ሥጋችን ለፈቃደ ነፍስ በማስገዛት ራሳችንን የተሰቀለውን ጌታ መውረዱን ከድንግል ማርያም መወለዱን ለእኛ ሲል የከፈለው ዋጋ እያሰብን ጾመን ጸለየን እግዚአብሔርም ተቀብሎ ቸርነቱና ምሕረቱ እንዲያበዛልን የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እውነት ነው፣ የመጣው እሱ ነው፣ የወረደው እሱ ነው። እኛም ዓይናችን ከፍተን በስርዓት እሱን አይተን እሱን ተመልክተን ከክፋት ርቀን ከክፋት ጎዳና ወጥተን በእሱ ጎዳና ላይ ተራምደን ፍጻሜያችን ያማረ እንዲሆን እግዚአብሔር ሁላችንንም ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የእመቤታችን አማላጅነት የቅዱሳን ጻድቃን ተረዳኢነት የአባቶቻችን ጸጋና በረከት በሁላችን ላይ ይኑር። ይቆየን። ወስብሐት ለእግዚአብሔር።